አሁን ልብ በሉ ወደ አካውንቷ እየተገባ ነው። አሁን ሪከርደሮቻችን አካውንቷ ሊታይ ነው። የዛችኛው ውሸት አይታችኋል። አሁን ደግሞ የዚችኛው አካውንት ሊታይ ነው። የዛችኛው አይታችኋል ምን ያህል ውርደት እንደሆነ ወራዶች እንደመሆናቸው ተመልክታችኋል። እዛችኛዋ ላይ ችኛዋም ደግሞ ተመልከቱልኝ። ምክንያቱም እስልምና ለፕሮፓጋንዳ ያለ ውሸት የራሳቸውን ሰዎች ካላሰለሙ አይቆሙም። ኢቭን ሁላ የኡስታዞቹን ሁላ ፎቶ ትለቃለች ልጅቷ ማለት ነው። እነዚሁ ያሰለማት ሰውን ራሱ ቪዲዮ ትለቃለች። ይኸው እየተመለከታችሁ አይደለ? አስላሚው የእሱን ቪዲዮ እየለቀቀች ያለች ልጅ ነች። እንግዲህ ይሄ ድራማ አይ ቲንክ ይሄ ቪዲዮ ራሱ 2023 2024 ላይ 2000 ስንት ላይ ሜይ ላይ ምናምን የተለቀቀ ቪዲዮ ነው ይሄ ፖስት ያደረገችው ማለት ነው። እቺ ልጅ እንግዲህ ሊትራሊ ሙስሊም ምን እናደርጋለን? እስልምና 5 መሰረቶች አሉት እንግዲህ። ስለዚህ ድራማቸውና ውርደታቸው ሁሌም ይቀጥላል። የሆነ ፎቶ ከሆነ ቦታ ሊያመጡና ያስቀምጡና ከ2 ዓመት ከ3 ዓመት በፊት የለቀቁትን አካውንቶቻቸው ዞር ብለን ገብተን ስናይ የሙስሊም ነው ካልዋሹ መቀጠል ስለማይችሉ ሲጣሉ ግን ያወጡታል። ባለፈው 4 ጊዜ ሻዳ እንደያዘችው አንዴ ትግርኛ የሚሰሩ ጋር፣ አንዴ ኦሮምኛ የሚሰሩ ጋር፣ 2 ጊዜ አማርኛ የሚሰሩ ጋር አንድ ልጅ ብቻ 4 ጊዜ ሻዳ ያዘች። ምን ይላል እስልምና ምን ይላል? እሷ ትርጉሙ ገባኝ አሊፍ ላም ሚም የሚለው አለች። ይኸው እዚህ ላይ ደግሞ ምናሉት ገጽ 19 ላይ ታገኙታላችሁ። አላህ ሆና ይሆናል። አንተ ስማ ገብቷታል። አላህ ነሽ ማለት ነው። ኤግዛክትሊ አላህ ሆናለች። ምክንያቱም ትርጉሙ የሚያውቀው አላህ ብቻ ነው ከተብሏል። እኔ ያውቀዋለሁኝ ሌላው ላይ አልተገኘም የገብቶኛል አለች። ስለዚህ አላህ ነች ማለት ነው። ዌልካም አላህ ነች ማለት ነው። እንቀጥል። ያ አሊፍ ላሚም ማለት ትርጉሙን ሲያስቀምጡ እሳቸው ምናሉ? አሊፍ ላሚም በዚህና በመሰል ትርጉም ብዙ ሊቃውንቶች ፍቺውን ከአላህ በስተቀር የሚያውቀው የለም ይላሉ። እኔ አለ ይላሉ። ይኸው ሰማያዊ ያሰመርኩበትን እኔ አላህ ነኝ አውቃለሁ ማለት ነው የሚሉ አሉ። ከዚህም ሌላ ነቢዩ መሐመድ ቁርአንን ሲያነብ አረቦቹ እየተሰበሰቡ ድግምት ነው ይስባችኋል አታዳምጡ፣ መሐመድ አሊፍ ላሚም ሲል ድግምት ነው ይስባችኋል አታዳምጡ እያሉ ይጮሁ ስለነበረ በእነሱ ዘንድ ያልታወቀ አነጋገር ምህፃረ ቃላትን አውርዶ ዝም ለማሰኘት ነው የሚሉ ብዙዎች ናቸው። ስለዚህ ይሄ አሊፍ ላሚም የሚለው ቃል ድግምት ነው ሲባል ዝም ለማስባል ተብሎ የወረደ ትርጉሙን ማንም የማያውቀው ከአላህ ውጪ ወይ ደግሞ እኔ አላህ ነኝ የሚል አካል ካልሆነ በስተቀር እህታችን አላህ ነች ስንል በማስረጃ ነው። አላህ ነች ከአላህ በቀር ማንም የማያውቀው እኔ አላህ ነኝ የሚል ካልሆነ በስተቀር ተብሎ ተቀምጦ እሷ ግን ትርጉሙ ገባኝ አወቅኩት ካለች ማሻአላ እናመሰግናለን። እስልምናን ገደል ከተተችላችሁ መልካም አብዱ ሊያጓጓም አይችልም። አብዱ ሰማር ወይ ወረደለት አላህ ወይ ላከለት ለአብዱ መልስ ነው። መልስ ነው። አሊፍ ላሚም ትርጉም እንዳይሆን ይሄ ነገር ግን ያ መልስ ግን እፎይ ልጅቷ ከገባት ትርጉሙን አልነገረቻችሁ? ምንድን ነው አለች ትርጉሙ? ታዲያ ትርጉሙ ገባት። በቃ እዛ ሱዳን ነበርኩትና ማለት ነው። አሁን አንድ ሙስሊም ሆነ ሴት ሙስሊም ሆና ክርስቲያን ስታገባ አማርኛ ስለማጥረኛ ይቅርታሽ። ከዛ ልጁ ሲወለድ ከክርስቲያን ከታወቀ ይጎልታል በትንሹ ማለት ነው። ማፈን ነው የሚባል በእንትኑ ማለት ነው። አሁን ግን አንተ ሲከታተልህ እዛ ሃይማኖት ስላደረከኝ እግዚአብሔር አምላክ እድሜ ጤና ይስጥክ። እነዚህ ሃይማኖቶች ሳይሆን የእንትን ሃይማኖት ነውና ሰላም ለማመስገን ነው የገባሁት። ኦኬ በርታሽ። እሺ አባቴ አመሰግናለሁ። እሺ በደንብ አስተውሉ። ጥያቄያችን ዛሬ በደመና የሚመጣው ማን ነው የሚል ነው። በደመና የሚመጣው ማን ነው? ዑመር እንኳን ደህና መጣ።
መልካም ኦኬ። የቂያማ ማለት ከመላእክቶች ጋር በደመና የሚመጣው ማን ነው? ፍጡር ነው ወይንስ ፈጣሪ ነው? ምን አልክ? በደመና ከመላእክቶች ጋር በቂያማ ቀን በደመና ውስጥ ሆኖ የሚመጣው ማን ነው? አልገባኝም ጥያቄ። እሺ አንዴ በቀራ 210 እና አንዴ ክፈትልን ቃል ኮፒ ሊንክ አድርጉት። ዩቲዩብ ላይ ያላችሁ ሰላም ብያለሁ። በዚህ አቋም ላይ እነዚህ ሁለቱ ቁርአኖች የተለያየ ሐሳብ ነው ያላቸው። ይሄኛ ቁርአን በ1966 በአፄ ኃይለ ሥላሴ ጊዜ ለመጀመሪያ ጊዜ ወደ አማርኛ የተተረጎመው የሀጂ መሐመድ ሳኒ ሀቢብ እና የሀጂ መሐመድ ሳዲቅ ሰይድ መሐመድ ሳዲቅ የትራንስሌት ያደረጉት ቁርአን ነው። ይሄ ደግሞ የሼህ መሐመድ ዘይነዲን ወይ ደግሞ ዘይኔ የአፍሪካ ቲቪ የእሳቸው ቁርአን ነው። እዚህኛ ቁርአን ላይ በግልጽ አላህ ነው የሚመጣው ይላል። ያኛ ቁርአን ላይ ደግሞ መላእክትና የአላህ ትእዛዙ ነው የሚመጣው ይላል። እስኪ ከፍተን እንያቸው። በቀራ 2:215 ያው ፊት ለፊታችሁ ይሄ የሼህ መሐመድ ዘይነዲን ነው እያያችሁት። ከዛ ምን ይላል? አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሆነው ወደ እርሱ እንዲመጡና ጉዳዩን እንዲወስን እንጂ ሌላ ምን ይጠባበቃሉ? ነገሮችን ሁሉ ወደ አላህ ይመለሳሉ። በዚህ የቁርአን ክፍል ውስጥ አላህና መላእክቱ በደመና ውስጥ ሆነው እንደሚመጡ በግልጽ እየተናገረ ነው ይሄ ቁርአን። ኦኬ ይሄኛው ቁርአን ምን ይላል? እዚሁ ተመሳሳይ የቁርአን አያ ተመሳሳይ አንቀጽ ላይ ይሄንኑ ክፍል ምን ብለው ነው የሚረዱት ወይ ደግሞ ምን ብለው ነው የሚያምኑት? 215 ላይ ይሄው 210 ላይ ነው አላህ ቅጣቱና መላእክቱ አላህ ካለ በኋላ በቅንፍ ምን አድርገውታል? ቅጣቱ አላህ ራሱ ሊትራሊ ሳይሆን የአላህ ቅጣቱ እና መላእክት ከደመና በሆኑ ጥላዎች ውስጥ ሊመጧቸው እንጂ አይጠባበቁም። ነገር ተፈጸመ፣ ነገሮች ሁሉ ወደ አላህ ይመለሳሉ። ስለዚህ እዚህ ጋር እየነገረን ያለው መላእክትን ነው፣ የአላህ ቅጣት ነው የሚመጡት በደመና ውስጥ ነው ይሄ ቁርአን። ይሄኛው ቁርአን ደግሞ ሊትራሊ አላህ ራሱ ከመላእክቶች ጋር ነው የሚመጣው ነው የሚለው። ስለዚህ በቅድሚያ የትኛውን ቁርአን እንደምትቀበሉ አብራርታችሁ የትኛውን ትርጉም እንደምትቀበሉ ከዛ ወደ ሐሳባችሁ መሄድ ትችላላችሁ። ይሄ ነው ያለው ቦስኒ ጋር ነህ አክሽ ኢብኑ ተሚያ ምንም ካሊድ ሰላም፣ እንዴት ነው? ሰላም ነው። ሰላም። የትኛውን ቁርአን ትርጉም ነው የምትቀበለው? እንደ ቁርአን እኮ አንድ ነው እኮ። የትኛውን ትርጉም ነው የምትቀበለው? እኔ ይሄን የቅዱስ ቁርአን ነው የምቀበለው። ማለት እንትና የወዲኛውን የአህለ ሱና ወል ጀማ የፈሰሩትን ነው የምቀበለው። ይሄንን ነው ያኛውን? ምን ነው ይሄን ያኛውን የምታስበው? ቁርአን አንድ ነው። ያኛው አንደኛው አንታዝ እኮ። ሁለቱንም ትቀበላለህ ወይንስ አንደኛው ነው? እኔ ሁለቱንም ቁርአን ነው። ቁርአን ሁለቱም እስከሆነ ድረስ ሁለቱንም እቀበላለሁ። እኮ የትኛውን ትርጉም ነው የምትቀበለው? የትኛው ነው የኛዎቹ? ስላላወቀው ስለገባኝ እኮ ነው። ይሄ ራሱ ይሁን እስኪ። ይሄ ታላቁ ቁርአን የሚለው የታላቁ መሐመድ ዘይን ዘረዲን ቁርአን ትርጉም ነው። ያኛው ደግሞ ሀጂ መሐመድ አቢብ ሳኒ ወይንም ደግሞ የአባሾቹ ትርጉም ማለት ነው። የአባሾቹ ምናምን ሳይሆን ይሄኛው ነው። ይሄ የአባሾቹን አልፈልግም። ይሄኛው አድርግ። ኦኬ። ስለዚህ የኛውን ክፈትላቸው የራሳቸው የዋብዮቹ። በመጀመሪያ ግን ህልም አይቼ ነበረ ስላንተ። እውነት ነው።
ሙሐመድን ጋነም ውስጥ ገብቶ አንተንም ወደ ሙሐመድ ስልክ አየኛ። ኧረ ተው መች ወጣኝ። አሁን እንደዚህ ብያለሁ። ገና እኮ ምን እንኳን ተናገር። ችግር የለውም አትናገረው፣ ይገባኛል። ለማንኛውም ምን ማለት ነው? 1000 ጊዜ የፈለኩ ጊዜ ነው የምትፈው። ህልም ስታይ ወደ ግራ ስንቴ መጥፋት አለብህ? እኔ እኮ ስለአንተ እኮ ህልም ያየሁት ስለኔ አይደለም እኮ። ታዲያ ነብዬ ሁለት መመሪያ ሰጥቷል። በመጀመሪያ ደረጃ ህልምህን ለሰው አትንገር ብሎሃል። አንድ እየተባበርኩ እኮ ነው እንዳትናገረው። ሁለተኛ ህልም ካየህ ደግሞ ወደ ግራ ምን ማድረግ አለብህ? 3 መጥፋት አለብህ። እሱንም እየነገርኩ እያስተማርኩ ነው። ወደ ፖይንቱ ግባ። ቶፒኩ ላይ ግባ። ቀጥልሽ ቁርአኑን ፊት ለፊት አድርገው። ቀጥል። ቁርአን እስቲ አንብበው። አላህና መላእክቱ ከዳመና በሆነ ጥላዎች ውስጥ ሆነው ወደ እርሱ እንዲመጡና ጉዳዩ እንዲወሰን እንጂ ሌላ ምንን ይጠብቃሉ? ነገራቶች ሁሉ ወደ አላህ ይመለሳሉ። እና እዚህ ጋር ጥያቄ ሆነ ምንድን ነው? ማን ናቸው በደመና ውስጥ የሚመጡት? አላህ ነው የሚመጣው። በምን ውስጥ ነው የሚመጣው? የውመል ቂያማ እኮ ነው። ነገራቶች ሁሉ ወደ አላህ ከተመለሱ በኋላ ነው። በምን ውስጥ ነው የሚመጣው? በዳመና ውስጥ ነው። ተመስሎ የሚል አለ በዳመና ውስጥ። እሺ፣ ስለዚህ በዳመና ውስጥ ሆኖ ይመጣል አይደለ? እናመሰግናለን። ስለዚህ አላህ ፍጡራን ውስጥ ይገባል ማለት ነው። ይችላል እንዴ? ማን ይከለክለዋል? አላህ ሁሉ ፈጣሪ ስለሆነ ይችላል። ማለት እኔ ፍጡር የሚልበት ቦታ የለም። ሁሉ ነገር ፈጣሪ ስለሆነ ስለዚህ ውስጥ ማለት አንድ ነገር ኢንኮምፓስ ያደርገዋል ማለት ነው። ይችላል፣ ይገባል አለን። እነኚህ ሰዎች የብዙ ጊዜ ተቃውሟቸው አንድ ምንድን ነው? እንዴት ክርስቶስ በስጋ ይገለጣል? እንዴት ወደ ፍጡር ይገባል? እንዴት በስጋ ተገለጠ የሚል ነበረ። እሱን አርጉመንት አታውቀውም፣ ለጊዜው ልለፍህ። ኦኬ። ስለዚህ ደመና ያካብበዋል ማለት ደግሞ ሎክ ደመና ያካብበዋል ማለት አላህ ኢንፋይናይት አይደለም፣ ወይንም ደግሞ ገደብ አልባ አይደለም። አላህ የተገደበ አላቂ ነው እንጂ አላቂ አይደለም። አላቂ ነገሮች በሙሉ ደግሞ መጠን አላቸው። መጠን ያላቸው ነገሮች በሙሉ ደግሞ ፍጡር ናቸው። ስለዚህ አላህ መጠን ካለው ቁመቱ ይሄ ክብደቱ ይሄ ተብሎ ሊገለጽ የሚችል ነው። በደመና ውስጥ ሆኖ ነው የሚመጣው። ስለዚህ እሱን ኢንኮምፓስ ያደረገው ያካብበው ያካደደው ያዋሰነው ነገር አለ ማለት ምን ሆነ ማለት ነው? ኢንድ ፖይንቶች አሉት ማለት ነው። ከዚህ እስከዚህ ተብሎ የሚነገርለት ነው፣ ደግሞም የሚታይ ነው። ስለዚህ ይህ አካል ሊተራሊ ፍጡር ነው። አይደለም አንድ ያዚ ጋር ተረዳኸኝ ማለት በሌላ ነው የተረዳኸው። ይመጣል አላህ ይመጣል ስንል እሱንም የሚያውቁ ከፈለገ የኔን እጅ አክሎ ሊመጣ ይችላል ማለት ቻይ ነው። በሁሉ ነገር ቻይ ነው። ገብቶሃል? ስለዚህ ኮንትራክት ያደርጋል ማለት ነው። ይሰበሰባል እያልከኝ አንተን እጅ አክሎ አላህ በደንብ አስቡ ያለውን ኢብኑ ተሚያ ባይዘ ኢብኑ ተሚያ ስምህ እንደሚገልጸው ምን ይላል? አላህ ከፈለገ የቢምቢ ጀርባ ላይ መሆን ይችላል። በእሷ ላይ መቀመጥ እንትን ማለት እሷ ልትሸከመው ትችላለች፣ ቅዋውን ሰጥቷት ይላል። ምን ቢምቢ እንኳን ሳቀር የእንትናን አይ ቲንክ የማንም መጽሐፍ ነው ኮት ያደርገና እንደዛ ይላል። ብቻ ቢምቢ እንኳን ብትሆን የቢምቢ ጀርባ እንኳን አርሹ እንዴት ይሸከመዋል እንዴት ይችለዋል ሲባል አርሹ በጣም ግዙፍ ነው፣ 8 መላእክቶች የተሸከሙት ይልና አይደለም አርሹ ቢምቢ ወገብ እንኳን ልትሸከመው ትችላለች። ይሄ ቆቀላል ለሷ ሰጥቷት ይላል። አሁን ይችላል እንዲችለው ለምሳሌ አሁን አንተ አሁን ትችላለህ ዳመና ውስጥ መግባት አትችልም አንተ አንድ የዚህ ጋር ማለት ማወቅ ያለብህ ነገር እሱ ግን በሁሉ ነገር ቻይ ስለሆነ እንኳን ዳመና አለን ከፈለገ ቢምቢ ላይ ከፈለገ የፈለገ ነገር ላይ መሆን ይችላል። ለምን ሁሉ ፈጣሪ ነው እሱ። በዳመና አምጣቱ አሁን እዚህ ጋር የሚያስገድምህ ነገር ያን ሆነ ሁሉ እሺ። ከፍጡር ሁሉ የተከበረ ፍጡር ምንድን ነው? ደመና ፍጡር ነው። ዳመና ፍጡር ነው። ሁሉ ነገር ፍጡር ነው። ተፍጡራን ውስጥ አላህ አክብሮ ያፈጠረው ፍጡር ምንድን ነው? አርሽ ነው።
ክቡር የሆነ ፍጡር እንዴት ማለት? የተከበረ ሪስፔክት የሚሰጠው ክብር የሚሰጠው በጣም ክብር የሚሰጠው ፍጡር ምንድን ነው? የሰው ልጅ። ቴንክ ዩ እናመሰግናለን። ሲል እንደሰማችሁት እብነ ተይሚያ አላህ ደመና የሚባል ፍጡር ውስጥ ከሰው ዝቅ ካለ ፍጡር ውስጥ መግባት ይችላል። በደንብ አስተውሉ። ከሰው ያነሰ ፍጡር ውስጥ አላህ መግባት ይችላል ደመና የሚባለው ውስጥ። ነገር ግን በደንብ አስተውሉ፣ ሰው ከደመና ከፍ ያለ ሆኖ የተከበረ ፍጡር ሆኖ በሰው ስጋ ግን መገለጥ አይችልም። መለኮቱ በስጋ ተዋህዶ መገለጥ አይችልም። አላህ ዝቅ ባለ ከሰው ዝቅ ባለ ውስጥ መገለጥ ይችላል፣ ገብቶ መውጣትም ይችላል። ከፍ ባለው በሰው ልጅ ስጋ ግን መገለጥ አይችልም። ለምን? እንዴት ነው የማይችለው? ማን ያለው ይሄ? አይችልም። አላህ በስጋ መገለጥ ይችላል። ልክ ደመና ውስጥ እንደገባው በሰው ልጅ በስጋ መገለጥ ይችላል። አይ ነው አላህ ሁሉ ነገር ቻይ ነው ያልኩ እኮ ነው። በሰው አይደለም፣ በፈለገ ነገር ሊቀየር ይችላል። እሱ በፈለገ አላህ ከፈለገ በፈለገ ነገር ሊቀየር ይችላል። ስለዚህ ተፈለገ ስጋና ደም ተካፍሎ መወለድ ይችላል? መወለድ አይችልም። አላህ አልወልድም ብሏል። አንተ እኮ ከፈለገ ይችላል ብለኸኛል እኮ። አሁን ከፈለገ ይችላል ባልከኝ መሰረት ደመና ውስጥ መግባት የሚችል እንደሆነ ደመና ከሰው ልጅ ፍጡር ዝቅ ያለ የወረደ ከሆነ አላህ እዛ ውስጥ መግባት ከቻለ የሰው ሆድ ውስጥ መግባት ምንድን ነው የከበደው? የሰው ልጅ ከደመና ከማንኛውም ፍጡር የላቀ የተከበረ ከሆነ ደመና ደግሞ ከሱ የወረደ ከሆነ ባይ ለምን ከበደው? አሁን እዚህ ጋር እኮ አንተ ከኢየሱስ ክርስቶስ ጋር ልታስረኝ እኮ እየሄድክ ነው። ለምን አስራለሁኝ? የራስ ሎጂክ እንዴት እንደሚመጣ እያሳየው እኮ ነው። አይደለም ልታስረኝ እየሄድክ ነው። ወረሱ እያመጣጣህ ነው። ለምን? እሱ በስጋ ተገልጿል ማለት ነው። እኔ ስለመታሰር ከመሰለ በቃ እሺ። አንድ ማይካስ ጀማል አለ እንዳላችሁ እፎ የአንተ አረዳድ አንድ ነገር ልበልና ከምጠይቀኝ በፊት ምንድን ነው የራስን አረዳድና ካለ ጥላቻ የተነሳ ነው ትርጓሜውንም አንተ ራስህ ነው የምትሰጠው ማለት ነው ከሚለው ነገር በላይ ተረድተህ መልስ አንተ ትተረጉማለህ። ቁርአን ፈተው እናንተ እኮ እኛን አይደለም የራሳችሁን ኡስታዝ እኮ ቪዲዮ ሰርቻለሁ ዩቲዩብ ላይ እዩት። እናንተ ኡስታዞች ጥላቻ ስላለባችሁ ለነብዩ አይኑን ነብዩ አይን በብርሃነ ብረት አስጎለጎላላችሁ፣ እጅ ቆረጣላችሁ። እንዴት እንደዚህ ይህንን ትናገራላችሁ? ለካፊሮች እንዴት ግባት ትሆናላችሁ? ወንድሜ ሐዲሱ ላይ ያለው ነው። ኡስታዞቹ ነብያችን እጅ ቆረጠ፣ እግር ቆረጠ፣ በጋለ ብረት አይናቸውን ተኮሰ፣ ውሃ ሲጠይቁ እንዳይሰጥ አደረገ ብለው የፈሰሩት ኡስታዞች ሐዲስ ላይ ያለ ነው። አማርኛውም ላይ ያለ፣ እንግሊዝኛውም ላይ ያለ፣ አረብኛውም ላይ ያለ። ነገር ግን አሁን እዚህ ጋር የለ ልክ እኛ ከዚህ በፊት ከዓመት በፊት ስንል ጥላቻ ሲሉን እንደነበረው የራሳቸው ኡስታዝ መጥቶ እንዲህ አድርጓል ነብያችን ሲል ቀወጠው። አይታችሁታል አለ ቤቱ ሄደና ከዛስ አይንን ነው ማጠፋው፣ ንጽጽር ማቆም አለባችሁ፣ ለነብዩ ጥላቻ አለባችሁ አለ። ቤቱ ሄደና እናንተ ጫታሞች ምናምን ብሎ ሰደባቸው። ቤቱ ሄደና ከዛ እኛ ያልነው ይኸው ሐዲሳችን ላይ ያለ ኡስታዞቹ ሲሉት እኮ ነው። አይ ስትናገሩት ለስለስ ብታደርጉ ለክርስቲያኖች ግብአት እንዳይሆን እንደው አይን ጎልጉሎ አወጣ በጋለ ብረት እጅ ቆረጠ ነብያችን ስትሉ ስለሚያስደነግጥ እሱን አለፍ ብትሉት እና ለክርስቲያኖች እንዳንመጣ በክርስቲያኖች ይህንን እንደዚህ አይነት ሐዲሶችን ባትናገሯቸው። ጫት ትቅማለህ ሲሉት አዎ ጫት ቅማለሁ፣ ግን ከዲኑ ጋር ያው አትቁጠሩብኝ፣ ከዲኑ ጋር እያያዝም ጫት ቅማለሁ። ኡስታዞቹን እኮ ጫት ቃሚ እያለ እነኛን እውነት የተናገሩት ነው። ኡስታዞች ሲሳደብ ነበር። ራስ ጫት ቅማለህ ቅመም ሲሉት ጫት ቅማለሁ። እነሱ እኮ አይቆሙም። ከዛ ሄደና እኔ ልጆቼ ወደፊት ስወልድ እንደናንተ መሆን እንዲሆኑ ነው የምፈልገው። እንደናንተ አይነት ምሁርና አዋቂ በዓለማችን ላይ 10% እንኳን የለም። ቪዲዮ ግን የሰራው ምን ብሎ ነው? እናንተ ማህይም ኡስታዞች ከዚህ ቲክቶክ መጥፋት አለባችሁ፣ ነብያችንን ጥላቻ አለባችሁ እያለ ነበረ። ቤታቸው ሲሄድ ግን መረጃ ሲመጣበት እንደናንተ መሆን ነው የምንፈልገው፣ እኛም
ያው እናንተ ታውቃላችሁ ብዙ ነገር፣ እኛ ምንም የምናውቀው ነገር የለም። ቪዲዮውን አሳያቸው፣ ገብተው ይዩት። ሙሉውን አስቀምጬላችኋለሁ ዩቲዩብ ላይ እና አይደለም እኛን የገዛ ኡስታዞቻችሁን ነብያችሁ ያደረገውን ሲናገሩ ሐዲስና ቁርአን ያለን ሲናገሩ ጥላቻ እያላችሁ ስለሆነ አንፈርድባችሁ ወይ ነው አንፈርድባችሁ። ኤኒዌይስ አላህ በደመና ይመጣል ብለህ ታምናለህ? በደመና ይመጣል አይመጣም ለማለት የለ። እዚህ ጋር የሚመጡት መልስ የሚሰጡት ሰዎች እንዳለ ሙሉ በሙሉ እውቀቱ ያላቸው አይደል? አሁን እዚህ አንተ እውቀቱ ስላለ ቀጥል። እውቀቱ እንዳለ ቀጥል እኮ ቀጥል። አንተ እውቀቱ አለኝ ያልኩ አይደለም። አለኝ ደግሞ የለ በግምት ከሌለ ካደነሱ እውቀት እንደሌላቸው ሆነ አወቅ። ኦኬ ቁርአኑ ላይ መልስልን አንዴ። ቁርአኑን አድርጌው ማድረግ የሚችል መሐመድ ይህን ክፍል ፈስረው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሙስሊሞች እንደውም ክርስቲያኖች እንደምን አላችሁ? እውነቱን ለማወቅ እዚህ ቀጥልባችሁና ጊዜያችሁን ሰውታችሁ ስለተገኛችሁ በጣም ደስ ብሎኛል። እፎይም ደግሞ እውነቱን ያወቀ አሁን ፖለቲካውን ተውና ቀጥል። የእስልምናን ሐሰት እያጋለጥን ነው። እውነት አርነት ያወጣል። እውነትም ክርስቶስ ነው። ከክርስቶስ ውጭ እውነት የለም። ጭንቅላት አልባ አካል እውነት ሊሆን አይችልም። ስለ ራሱ የተናገረ ክርስቶስ መጥቶ በስጋ የተገለጠ እውነት እኔ ነኝ አለ። ከአንድ እውነት ውጭ ምንም እውነት የለም። አሁን የተከፈተውን ቁርአን ፈስር። ኖመር ፖለቲካ እዚህ ቤት ውስጥ ጋይድ ሚዩት ለምን እንደምታደርገኝ ነው ግራ የሚገባኝ። ያው ውይይት እስከሆነ ድረስ ቤትን መጥቻለሁ፣ ግን ነፃነት ቢኖረው አሪፍ ነው ውይይታችን። አንብብልኝ። እኔ በደንብ የታየኝ አይደለም። አስጠጋለት። በአላህና በመልእክቱ ከዳመና መሆኑ በምትል ፊደል የለች። አላህና መላእክቱ ከዳመና በሆኑ ጥላዎች እየሸፈንከብኝ ነው። በአንድ በኩል ጥላዎች ሆነው እንዲወስ ጥላዎች ብሎ ሆነው አይደለም የሚለው። ከጥላዎች ቀጥሎ ያለውን ይህን ያንበቡት። ጥላዎች ውስጥ ሆነው ከዛ ሸፍነብኛል ሆኖ ወደ እርሱ አዙርልኝ እንዲመጡና ጉዳዩ እንዲወሰን እንጂ ለሌላ ምንን ይጠበቃሉ? ምንን ይጠብቃሉ? ማና ማናቸው የሚመጡት? ማና ማናቸው የሚመጡት? እንግዲህ አላህ ነው። በምን ውስጥ ነው የሚመጡት? በምን ውስጥ ነው የሚመጡት? በዳመና ላይ ሆኖ። በደመና ላይ ነው የሚለው ወይንስ በደመና ውስጥ? በደመና ውስጥ ያው ነው። ያው አይደለም። ያሂ አሁን እዚህ ጋር ምንድን ነው አንተ ግር ያለ ነገር ምንድን ነው? ስለዚህ ምንድን ነው ከዚህ ውስጥ አንተ ቁርአን ውስጥ ይሄንን እንዳልተመቸ አድርገህ እንትን አታልቅሳ፣ አዳምጥ እስኪ። ስለዚህ በደመና ውስጥ የሚመጣው አላህ ነው አይደለ? ከመላእክቱ ጋር ነው። ግልጽ እኮ ነው። እዚህ ጋር በተቀመጠው ልክ ነው እኛም የተረዳን ያለ ነው። አንተ ያልገባ ነገር ምንድን ነው? ጥያቄክ ግልጽ አድርግልን እስኪ ሌላውም እንዲያዳምጥ። አይደለም አቆለኝ፣ ግልጽ እንደሆነ ተግባብተናል። አላህ በደመና ውስጥ ሆኖ ነው የሚመጣው አይደል? ውስጥ ማለት ነው። በላይ ብለህ ስለፈታ ነው ቅድም። በደመና ውስጥ ሆኖ ነው የሚመጣው አይደለ? ቀጥታ እዚህ ላይ ጥያቄ ያልገባ ነገር ብቻ ጠይቀኝ። ተስማማ። እዚህ ጋር ቅድሚያ በደመና ውስጥ ሆኖ ነው የሚመጣው አይደለ? እዚህ ጋር በተጻፈው ልክ አንተ ምንም ተረድተነዋል። ከዛ ጥያቄውን ብቻ አቅርብ። እዚህ ላይ ያልተመቸኝ ነገር ጠይቀኝ እስኪ። መልካም፣ ያልተመቸኝ ነገር። ስለዚህ አላህ ውስጥ የሚባል ነገር ውስጥ መግባት ይችላል ማለት ነው። ፍጡር የሆነ ነገር ውስጥ እንደሚገባ
አላህም ፍጡር ውስጥ መግባት ይችላል ማለት ነው። እዚህ ጋር በተገለጸው ልክ ነው ምንባቡን የምንረዳው። ምናልባት ያልገባ ከሆነ እስቲ አስረዳኝ ምን ለማለት ፈልጎ ነው ብለህ መጠየቅ አለብህ። በተረዳው የጠየቁ መልስ ትክክለኛውን ተስማምተሃል። ቆይ አይዞሽ፣ አይዞህ እንኳን አንተ ይህንን ጥያቄ ሊቃውንቶችን እንደማይመልሱ ስለማቅ ነው ቀለል አድርጌ ፈታ እያልኩ መጠየቅህ ምን እንደሆነ ምላሾቻቸውም ጠንቅቄ ስለማቀው ማለት ነው። ኢትዮጵያ ውስጥ ያሉት ሳይሆን ውጭ ያሉት እንኳን በዚህ ጉዳይ ላይ እንደዚህ አይነት ጥያቄ ምን ብለው እንደሚመልሱ ስለማቀው ቢያንስ ጥያቄውን ተረዳ ቅድሚያ። ስለዚህ አላህ የሚባለው አካል ግምት እንዳይሆን የምናወራው የእኔ መልስ ሰምተህ መተቸት ትችላለህ። አዳምጥ፣ ቆይ አዳምጥ። እኔ ያልጠየኩህን ስትሮማን ፋላሲ እንዳሰራ የጠየኩህን ብቻ አድሬስ የምታደርገው አንድ ነገር ውስጥ ገባ ከተባለ ገቢው ከአስገቢው ልቅ ሲያንስ ነው። በደንብ አስተውሉ። እፎይ ወደ ቤት ገባ ሲባል እፎይ ከቤቱ በሳይዝ ስለሚያንስ ነው ወደ ቤት የሚገባው። ቤት እፎይ ውስጥ ሊገባ አይችልም። እፎይ ወደ ቤት ነው የሚገባው እንጂ። ለምን? ቤት ከእፎይ ሳይዝ ትልቅ ስለሆነ። በዚህ አናሎጂ አላህ የሚባለው አካል ደመና ውስጥ ከገባ ደመና የሚባለው ነገር አላህን የሚያካብብ መሆን አለበት። አላህን የሚያካብበው መሆን አለበት። ውስጥ ለመግባት ከደመናው ማነስ አለበት አላህ ደመና ውስጥ ለመግባት። ከደመናው የሚያንስ ከሆነ ደግሞ በደንብ አስተውሉ፣ ደመናው በራሱ ፍጡር ነው። ፍጡር ስለሆነ ፍጡር ደግሞ ኢንድ ፖይንት አላቸው፣ ማለቂያ ማለት ነው። ማለቂያ ያላቸው ነገሮች ሁሉ ሜጀርመንት አላቸው። እነኚህ እንዳለ ደግሞ የፍጡር ባህሪ ናቸው። ስለዚህ አላህ ፍጡር ውስጥ በሚገባበት ሰዓት ላይ በደንብ አስተውሉ፣ ደመና ውስጥ የሚገባ ከሆነ በዚህም ኢንድ ፖይንት አለ ማለት ነው። ይሄ ደግሞ የፍጡር ባህሪ ነው። አርጊው አርጋውን ቀጥል። ልካይ መልሱን እየመለስከልኝ ነው። ጥያቄ ለምንድን ነው አሁን ጥያቄ እስከሆነ ድረስ እኔ ነኝ መመለስ አለብኝ አይደለ? ስለ እኔ ሃይማኖት ነው የጠየቀኝ አታልቀስ አይደለ? ታብራራለህ። ጥሩ። የጥያቄ በጣም ግልጽ ነው። ከውስጡ ካልክ የሚገባበት ከገቢው ያንሳል ለማለት ነው። ያንተ አባባል ማለት ነው። ግን እንደዛ አይደለም ብንረዳው እኛ። አንተም ልትረዳ በእኔ መልኩ እንዲሆን ነው እኔ የሚነግርህ። አንተም በገባ ልክ ትክክለኛውን ነገር ተናገር። ደመና ውስጥ ማለት አላህ የፈለገው መሆን የሚችል ጌታ ነው። የፈለገው በፈለገው ሰዓት መሆን የሚችል ነው። ደግሞ የምድር የሰው ህግ አላህን ሊገዛው አይችልም። አንተ በሰውኛ ነው የገለጽክ ያለኸው። ገብቶካል? የአንተ ህግ ለአላህ ህግ ሆኖ አያገለግልም። አንተ ላይ ያለው ህግ ማለት ነው። መጀመሪያ ልትረዳ የሚገባው ይሄ ነው። አላህ ያሻውን ሰሪ ነው። ያሻውን የፈለገው ያለምንም ከልካይ የሚሰራ አምላክ ነው። ለዚህ ነው በየትኛውም መልኩ አላህ እንዲህ ነኝ ካለ አላህ እንዲህ ነው ብለን እኛ በቀጥታ የምንናገረው ሁሌም ሳንጨምር እንደናንተ ስላሴ በመጽሐፍ ቅዱስ የሌለውን አላህ ፈጠራችን አምላካችሁ የእስራኤል አንድ ነው እያለ እናንተ ሶስት ናችሁ ትላለ። ሶስት ነው አምላክ ሶስት ነው፣ በሌላ መጽሐፍ ቅዱስ አንድ ነው ትላላችሁ። ከዛ ማብራሪያ ልስጣችሁ ትላላችሁ። እንደዛ እኛ ባለው ልክ ነው፣ ሳንጨምር ሳንቀንስ ሳንሰርዝ እንትን የምንለውና ይሄኛው እንደዚህ ነው። ሌላ ጥያቄ ካለ ጠይቅ። ይሄ ግልጽ ነው በጣም ይበቃል። ሻውን ሰሪ ይበቃል። እኔ እኮ ብያለሁ ይህንን ጥያቄ በትልልቅ ሊቃውንቶቻቸው ሁሉም እንደተረዳችሁ። ሌላ ጥያቄ ካለ ሌላ ጥያቄ ካለ አሁንም ቢሆን ሁሌም ነጥብ ምግብን ብላ በቃ ከስር ሆነ ተማር። ጥያቄ ድምፅ ሁሉ እኮ ተዘጋጋ። የመጨረሻ ሰዓት እያነቀው መጣ። ኔስ ሎጂኩን እንኳን ብነካውና እኮ አድሬስ ብታደርገው አይ በዚህ መልኩ እንደዚህ ከሆነማ ፍጡር አይባልም ብትል ኖሮ አሪፍ ነበረ። ኔስ ሰፋኒ
ያ ግን ሙስሊሞች ብዙ ጊዜ ትልቅ ትምህርት ነው ከዚህ የምንማረው ከዚህ ውስጥ ንግግር ወይ ደግሞ ከመልሱ ሁሉ ጊዜ እምነታቸውን ሲባል ሌላውን እምነትን ማጥቃትና ስለሌላው እምነት እንከን መናገር እንጂ ራሳቸው ላይ ለሰከንድ ቆሞ ማውራት አይችሉም። የቀረበላቸው አርጊመንት ግልጽና አጭር ነው። አምላክ ወደ ፍጥረቱ ጋር አይቀላቀልም አይገባም ይላሉ። ውስጥ ገብተዋል። ውስጥ ደግሞ በቦታ በጊዜ የሚከበብ ነው። ኦኬ የሆነ ቦታ ላይ የተከበበ ፍጡር ነው የሚሆነው። ስለዚህ ይሄን መልሱ ሲባሉ ወደ ስላሴ ይሄ ትልቅ ትምህርት ያስተምረናል። እስልምና ላይ መልስ የለም ሌላውን መስደብና ሌላውን ከማንቋሸሽ ውጪ ማለት ነው። መመለስ የምትችሉ ሙስሊሞች በስነ ስርዓት አርጊመንቱ ላይ ቆማችሁ መልሱልን ለማለት ወዳለ። በዚህ አጋጣሚ ቀጥል። ከስር ያላችሁ መመለስ የምትችሉ ቀጥሉ። የመር፣ ሰሚራ፣ አብዱልለጢፍ፣ ኑር ቀጥሉ። ታዘቡ። ዩቱብ ላይ ያላችሁም ታዘቡ። እስልምና ማለት እንደዚህ ነው። ሳሚር ዝም በል እስቲ። ተው እኔን ገድሎ ራሱ ቢሞት ምንም አይመስለው ሸሂድ ነው። ሸሂድ እንኳን ደህና መጣህ። የቂያማ ቀን ወይንም ደግሞ በመጨረሻው ሰዓት እንኳን ተገናኘን። መልካም። የመጨረሻው ሰዓት ላይ በደመና ውስጥ ከመልአክ ጋር የሚመጣው ፈጣሪ ነው ወይንስ ፍጡር ነው? ጠየቀኝ። በትንሣኤ ቀን ወይንም ደግሞ በቂያማ ቀን በቂያ ማለት ልመለስልህ። ወይ አዳምጠኛ። በቂያ ማለት ከመላእክት ጋር በደንብ አስተውል። ጥያቄን በደንብ አስተውል። ከመላእክት ጋር በቂያማ ቀን የሚመጣው ፍጡር ነው ወይንስ ፈጣሪ ነው? ጨረስከው? ጨረስከው? ያ እሺ ልመልስልህ። ረጋ በልና ስድብን ሳንጨምርበት ሰላማዊ ውይይት ይሻላል። መልስ። በሙሴ ታምናለህ? ወይ ቀልድ ሙሴ አረ ጥያቄው አላህ የት ነው ያናገረው? ከሙሴ ጋር ምን አገናኘው? ሙሴ ያናገረው አላህ ሙሴ ያናገረው የገ ነው እዛ ጋር ነው። አሁን ጥያቄውን መልስ። እኔ ስለ ሙሴ አይደለም ጥያቄው። በቂያማ ቀን የሚመጣው ከመላእክት ጋር ማን ነው? ቂያማ ቀን መምጣቱን ታምንበታለህ? ማን የሚመጣው ያልኩህ እኔ ፍጡር ነው ወይስ ፈጣሪ? አይ ቂያማ ቀን መምጣቱን ታምንበታለህ ወይ ነው እኮ ያልኩህ። ቂያማን አምናለሁ። በቂያማ ቀን ግን በዳመና ውስጥ ሆኖ የሚመጣው ከመላእክቶች ጋር ማን ነው? በጣም ጥሩ። ቂያማ ቀን ማለት የፍርድ ቀን ማለት ነው። እሺ ወይኔ በላቸው በእስልምና። እሺ ወይኔ በላቸው የፍርድ ቀን ማለት ነው። እሺ ገባህ? አትሳተው እንዴ? የፍርድ ቀን ማለት ነው። ለሙስሊሞቹ ጀነት ይሰጣል አላህ። ኧረ አንተ አጫፋሪው ዝም በል። አስጨፋሪው ዝም በል። ማን ነው የሚመጣው ነው ያለው? አስጨፋሪው ዝም በል እስቲ አንተ። አስጨፋሪው ዝም በል እስቲ አንተ። አብዱልለጢፍ እንዳንተ የምታዘል አምላክ ነው። እኔ አላመልክም እኮ ዝም በል እስቲ አንተ። አብዱልለጢፍ የጠየቅነህን ገብተዋል? እስቲ ዝም በል በለው። የጠየቅነህን ገብተዋል? በጣም ገብቶኛል። ምንድን ነው የጠየቁህ? በጣም ገብቶኛል። የጠየቁ ምንድን ነው? የቂያማ ቀን ማን ይመጣል አልከኝ? ከማን ጋር አልኩህ? መላእክቶች ጋር። በአንተ አነጋገር ከመላእክቶች ጋር ሆኖ ከመላእክቶች ጋር ሆኖ በደመና ውስጥ የሚመጣው ማን ነው ነው ጥያቄ። ጨረስከው? አዎ። እኛ ሙስሊሞች እኮ የሚታዘሉ አምላክ አናመልክም። ገባ? አላህ ያኔ ቢፈልግ በቃ ለመታዘልም እኮ አትሊስት ደረት ወይን ሲኖረው ነው፣ ወይን ጭንቅላትና አንገት ሲኖረው ነው፣ አፋ ሲኖረው ነው።
እንዴት ታዝለዋለህ? ልዘል ብትለው ራሱ እኮ አታዝለውም። ቅርጫት ውስጥ ጨምረህ እንደዚህ እንደ ቅርጫት ስጋ ዘውት አንጠልጥለው ትሄዳለህ እንጂ። ሙሐመድ ምን አለ መሰለህ? እኔ ማውቀውን እኔ የደረሰብኝን ብታውቁ ኖሮ ሰላም አይኖራችሁም ነበረ፣ አንድ ቀንም አስቁም ነበር አለ ሙሐመድ። ምን ያህል ጭንቀት ቢገባው ነው ምን ያህል ቢሸበር ነው ብዬ አስባለሁ። እንደዛ ማለቱን ሳስብ እኔ ማውቀውን ብታውቁ እኔ በጨለማን ብቻን መጓዝን ብታውቁ ማናችሁም አትንቀሳቀሱም ብቻችሁን፣ አንድ ቀንም ደግሞ አትስቁም ነበር አለ። ሰውየው ምን ያህል ትራማ ውስጥ እንዳለ ምን ያህል ጭንቀት ውስጥ እንዳለ ከዚህ እንረዳለን። ለዚህም ነው ሰሂህ ቡኻሪ 6982 ላይ ከመጨነቁ ከመሸበሩ ሰላም ከማጣቱ በተነሳ ተራራ ላይ ወጥቶ በቃ እኔ ማልጠቅም ሰው ነኝ ራሴን ላጥፋ ብሎ ተራራ ላይ ወጣ ነበረ። ከመጨነቁ ከመሸበሩም የተነሳ ሰዎች አንተ እብድ ነህ ይሉት ነበረ። ከዛ አላህ አንተ እብድ አይደለህም ብሎኛል ብሎ በቁርአን ውስጥ መገለጫ ያመጣ ነበረ። እኔ ክብር ለክርስቶስ ይሁን። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም፣ ልባችሁ አይታወክ አይፍራ ብሎ የነገረን የሰላም ጌታ የሰላም ንጉሥ እርሱ ሰላም የሆነ እሱን ተከታይ ሆነን ምንም ያሸብረን ምንም ያስፈራን የሚያስደነግጠን የለም። ሰላም የሌለው ሰላምን የሚቀበለው ሁሌም ካንተ ሰላም በመሐመድ ጀርባ ይሁን እያልክ ሰላም ሰጠህ ነው። ይሄን ሁላ እየነገርኩህ እኮ ነው። አልመለስኩልህም፣ አልሰማኸኝም። የሰላምን ጌታ የሰላምን ንጉሥ የሰላምን አለቃ እየተከተልኩኝ ሰላም ሰጪው ንጉሥ እየተከተልኩ ሰላም እንዴት ሰጠህ ይለኛል እንዴ? ለማንኛውም እኔ መጨረሻ ልንገርህ፣ አንተ መጨረሻ ልንገርህ። የኔ መጨረሻ በክርስቶስ እቅፍ መሆን ነው። ያንተ መጨረሻ ግን ካልተመለስክ ገሃነም እሳት ውስጥ መግባት ነው። ጌት ቱ ፖይንት ምንድን ነው? እፎይ ጥያቄ ያለኝ ኮላውት ያቀረብልህ ሰው አለና ፋይቱ መቼ ነው ደግሞ አስፈልጌ ነበር የገባሁት። ኮላውት አቅርበውልሃል፣ የፋይት ኮላውት አቅርበውልህ ነበርና እሱም ማወቅ ፈልጌ ነውና ትኬቱስ ምን ያክል ነው እንዴት ነው መግባት ፈልጋለሁና ማየት ስለፈለግኩ ነው ወንድሜ፣ ይቅርታ አድርግልኝ። ኦኬ እሱ ኡስታዝ ኦኬ ጥሬውን አይቻለሁ ተቀብያዋለሁ። ይህ ሰውዬ አሁን እሱ ያለው በረሃ ቦታ ላይ ነው ስላለ በረሃ ቦታ ላይ ከራበ ነው ያለው። እሱ አሁን በረሃ አይደለም ያለው። እንግዲህ ከተማ ላይ ደግሞ ፋይት ይዘጋጅላችሁ በዳኛ አማካኝነት የምትፋለሙት ሆነ እኔ ማየት ስለፈለግኩ ነው። ገብቷል? ፋይታችሁ መቼ ነው? እንዴት ነው? በምንድን ነው? በኤምኤምኤ ነው? በሞይታይ በምንድን ነው የምትደባደቡት? ማየት ስለፈለግኩ ነው። ገብቷል? እሱ ማወቅ ፈልጌ ነው ወንድሜ። በዛ ላይ ደግሞ አንድ ጥያቄ አለ። እሺ ልመልስልህ። በመጀመሪያ ደረጃ ከረው፣ ሁለተኛ ደረጃ ግን ሌላኛው ደግሞ በውይይት እፎይን መርታት ስላልቻልን የመጨረሻ አማራጫችን ተፎይ ጋር መደባደብ ነው የሚለውንም ደግሞ በዛው ለኦዲየንሶቻችሁ ለሙስሊሞች እንድታስተዋውቁ እንፈልጋለን። ተፎይ ጋር ተወያይተን መርታት እሱን አልቻልንም። እኩል ሰምታችሁታል ብዬ አስባለሁ። ማን ነው እሱ? ከመላእክት ጋር በደመና የሚመጣው የሚል ነው። ማን ነው የሚል ነው። እስካሁን ድረስ መልስ የመለሰ የለም። አይታችኋል። በአምላካቸው ጉዳይ ላይ ምንም አይነት ምላሽ መመለስ እንደማይችሉ ታዝባችኋል፣ ተመልክታችኋል። ስለ አምላካቸው ምንም አይነት እውቀትም ሆነ ግንዛቤ እንደሌላቸው ሁላችሁም ልትገነዘቡ ይገባል ማለት ነው። ከዚህ የምትረዱት ምንድነው? እሱ ምንድን ነው የሚያስተምሯቸው ታዲያ? በአምላካቸው ጉዳይ ላይ ምንም አይነት ግንዛቤም ሆነ እውቀት ከሌላቸው ምንድን ነው የሚማሩት? ክርስትናን ማጥላላት፣ ክርስትና መስደብ የዕለት ተዕለት እንቅስቃሴያቸው እና ተሞክሯቸው ይሄ ብቻ ነው። ይሄ ደግሞ ጤናማ አይደለም። እዛው ሙስሊሙን ማህበረሰብ ለማጃጃል ኡስታዞቹ ድራማ ይሰራሉ። ከዛም ደግሞ በቋንቋ ይደበቃሉ፣ ያታልላሉ፣ ይዋሻሉ፣ ሌላውን ደግሞ ያስፈራራሉ፣ ይሳደባሉ። እዚህ እንኳን ሲገቡ ዕለት ዕለት ምን ያህል ስድብ እንደሚሰድቡን እናንተ ምስክር ናችሁ፣ እኔ ከምነገራችሁ በላይ ማለት ነው። ይሄ ሁሉ የሆነው ምንድነው? እሱ እውነት የሆነ አስተምሮ ስለሌላቸው በድራማ ህዝቡን ለመታደግ የሚደረግ ጥረት እንደሆነ እኛ እንረዳለን፣ እንገነዘባለን። ስለዚህ ምንድን ነው እሱ እያልን ያለ ነው? ማን ነው የሚመጣው የሚለውን ኑ መልሱ። ክርስትናን እንደማጥላላት አስተምሮታችሁን
አለማወቃችሁ በጣም ያስቃል ማለት ነው። ለሁሉ ነገር መልስ አለን ትለው የለ አንድ እንኳን የሚሞክር እንዴት ይጠፋል? ፍጡር ለምን ታመልካላችሁ ነው። ፍጡር ለምን ታመልካላችሁ ፖይንታችን። ምክንያቱም በሙላት የሆነ ነገር ውስጥ ገብቶ የሚመጣ ከሆነ እንዴት ታመልኩታላችሁ? ታረሱን ፍጡር ነው እያልናችሁም ነው። ሙሀባ ይሰማል። አንድ ጊዜ እንትን ልበላቸውና ጉድ ላይፍ አንዱን ኮፒ ፔስት እያደረጋችሁ እሱ ካውንት እንዲያደርግ አድርጉት እንዲቆጥር ማለት ነው። ለምሳሌ በቀይ ልብ ቅርጽ ያለውን አንዱን ሁላችሁም እሱን ደጋግማችሁ አንድ አይነት አድርጉትና በደንብ ካውንት እስኪያደርግ ድረስ በደንብ እስኪቆጥር ድረስ በደንብ ሂዱበት እና ይለቃል። አይሰማችሁም? እኔ እሰማለሁ። ክርስቲያኖች አትላኩ ገስት ላይ ሙስሊሞቹ ለማስገባት ሲል ቪዚቢሊቲ ስላለ ትንሽ ያዘ። መጀመሪያውንም አላየውም መጨረሻውም የለም። ይኸው ክፍሉ ብቻ ያለው ሊሆንም ይችላል አይችልም አትበለኛ። ክፍሉ ነው ያው እና መልስ እና ክፍሉ በመሀል እንዲህ ቆርጬ አንብቤ እንዴት አድርጎ ነው ሰው እንዴት አድርጎ ይረዳል ይሄን ነገር? እሺ እንዴት ያርግልህ? እሺ ከመጀመሪያ ያነበብክ ብትመጣ ቢያንስ እንትን ሊገባ ይችላል። ቁርአን እንትኑ አፖ የለም እንደ ቃል አፑን ክፈተው። ችግር የለውም ይከፈትላል። እስከዛ አንድ ጥያቄ ልጠይቅ። ምንድን ነው? እሺ ኢየሱስ አሁን ተልኮ ከሰማይ ከአብ ጋር ተልኮ ነው አይደል መጣው? እሺ እሱ ተልኮ ከመጣ እሺ እስከዛ ድረስ እሱ አሁን የተላከው ኢሳ ከተላከ በኋላ ነው አይደለም? ይሄ ክርስትና ራሱ የተጀመረው። ከዛ በፊት ዓለምን እየመራ ነበረው ማን ነበር? እየመራ ነበረው ህዝቦች። አሁን ብዙ ህዝብ አልቋል። ኢሳ አሁን ከመወለዱ በፊት ከአደም ጀምሮ እስከ ኢሳ ድረስ ያለው ህዝብ አለ አይደል? የዛን ህዝብ ፈጣሪ ማን ነው? እናንተ አሁን ኢሳ አሁን ኢየሱስ ፈጣሪ ነው ትላለህ። አሁን ከሱ በኋላ ላለው ህዝብ ነው አይደለም? መጽሐፍ ቅዱስም ከዛ በኋላ ነው መጣው። ከዛ በፊት ያለው ማን ነው? ማን ነው? መጽሐፍ ቅዱስ ከዛ በኋላ ነው የመጣው አለ እና መጽሐፍ የኢሳ ህግ እኮ ነው መጽሐፍ ቅዱስ። ኢየሱስ ከዛ በፊትም ነበረ መጽሐፍ ቅዱስ። እኔስ የሙሴ መጽሐፍ ከዛ በኋላ ነው እንደመጣው። ሉቃስ ወንጌል ምዕራፍ 24 ላይ በሙሴ እና በህግ በመጽሐፍት ሁሉ ስለ እኔ የተጻፈው ይላል። ክርስቶስ ከመምጣቱ በፊት በነቢያት መጽሐፍቶች ውስጥ ስለሱ ተጽፎ ነበረ። አስቀድሞም ስለሱ ይመለክ ስለሱም ትንቢት ይናገሩ ነበር ማለት ነው። ማን ነው ፈጣሪ? የአንዱ ፈጣሪ ነው መለወጥ የሌለበት በስጋ የተገለጠው እርሱ ነው። እሱ በስጋ ከተገለጠ በኋላ ነው አሁን እንትን ፈጣሪ ሆነ አይደለም? ከተወልዶ ገና እንትን ካላ በኋላ ነው ፈጣሪ። ከዛ በፊት ማን ነው? አሚድ እኛ እንደዛ እናምነው ነው። እኛ እንደዛ እናምነው አካሄዱ እኮ እና ሰው እንዴት ይረዳልሽ ይሄ ነገር? እናንተ እኮ እንዳመናችሁት ማመን ትችላላችሁ። እሺ አንተ አሚድ ይሄ ቁርአን ነው ፊት ለፊት የታየው? አዎ ይሄ አላህ ቃል ነው አይደለ? አዎ አላህ ቃል ጎበዝ። ፍጡር አይደለም አይደለ? አይ ቁርአንም ፍጡርም ፈጣሪ ማለት አትችልም። ታውቃለህ? ቃል እኮ ነው ታውቃለህ? ፈጣሪ ቃል ስለሆነ እንዴት ፍጡር ትላለህ? ኦኬ ፍጡር አትለውም። ፋይን። ስለዚህ ያላ ቃል ከሆነ ያላ ቃል እዚህ ቁርአኑ እንዲህ ወረቀት ላይ ሲሆን ነው ያላ ቃል የሆነው ወይንስ አስቀድሞ ያላ ቃል ነበር? መጀመሪያም ያላ ቃል ነው። ጎበዝ። ስለዚህ ክርስቶስም በስጋ ከመገለጡ በፊት የአብ ቃል ነበር። በስጋ ሲገለጥ ደግሞ የሚታይ የሚዳሰሰው እሱ በስጋ ተገለጠ ብለን እናምናለን። ማይታየው ማይዳሰሰው ማይነካው በሚዳሰስ በሚነካ የባሪያውን መልክ ይዞ በስጋ ተገለጠ ብለን እናምናለን። ያንተ ያላ ቃል የሚያየው የሚዳስሰው የሚነካው ያላ ቃል ነው፣ ፍጡር አይደለም ያልከው። አስቀድሞ ያላ ቃል ነበር ያልከው። አስቀድሞ በነበረበት ላይ የሚዳሰስ የሚነካ አልነበረ፣ የሚታይም አልነበረም። የታየው ግን ምንድነው? ወረቀት ላይ ሲሰፍር። ስለዚህ እኛ ምን እናምናለን? ያ ማይታይ ማይዳሰስ ማይነካው በስጋ ተገለጠ ብለን እናምናለን። አሁን እቺ እዚህ እሱ አሁን ጌታ አሁን ፈጣሪ ነው ካልከው ማለት ነው
እሺ ስለዛች ቀን የሰማይ መላእክቱም ቢሆን አቅም ይላል። ለምን አቅም ነው? አሁን እሱ ጌታ ከሆነ እንዴት ፕሊስ ሌላ ቦታ አትዝለል። ቆይ እመልስልሃለሁ እሱ በኋላ። አሁን የተከፈተውን አንብብ ቅድሚያ። የተከፈተው ላይ ግባ። ማይክን አንሳና የተከፈተውን ቀጥል። ከስር ላላችሁ ለቋላውን ታብታቡን እናመሰግናለን። አሪፍ ነው። መልስልኝ። ፕሊስ አሚድ አራትጆ በእናትህ የተከፈተውን አንብብ ቅድሚያ። በደመና የሚመጣው ማን ነው የሚለውን አሁን እንትኑ ማየት አለብኝ አልክ። አሁን ቀጥል። ጊዜ ለቋላውን ቆንጆ ነው። ጉላይቡን እንትን በሉና ደግሞ ኮሜንቱ ሳይሆን አሁን ደግሞ ታብታቡን በደንብ ከፍ አድርጉት። ከዛ ኮፒ ሊንኩን ታብታቡን ወደ 3 ሚሊዮን ምናምን አስገቡት። እየሰማን አላህ እኮ በዳመና መጣ በምንም መጣ እኮ እኛ እኮ አገባንም። አላህ እንዴት መጣ ለምን መጣ የሚለውን ነገር እኛ ምን አገባን? ስለ አላህ እኛ መጠየቅ ታዲያ ምን አግብቶ ነው አንተ ስለኛስ ክርስቶስ በስጋ መጣ ሲባል ጥያቄ ኮሽን የምታደርገው? ምን አገባ ካለ በደመና ውስጥ አዳም አምላክ ደመና ውስጥ ገብቶ በደመና ኢንኮምፓስ ተደርጎ እንደ ጋቢ ዳመናን ተቃናንቦ ውስጥ ገብቶ ሲመጣ እንደፈለገው ምን አገባኝ ምትል ከሆነ እኛ ጋር ካለ በስጋ መጣ ስትባል ለምንድን ነው ምን አገባ ካለ? አሁን ፈጣሪ በዳመና መጣ በግልጽ መጣ። እሱ እኮ መፍቱ ነው ታውቃለህ። ያንተ ጋር ሲሆን መፍቱ ነው። ነገር ግን ያ መፍቱ ደግሞ አይደለም። ሁሉም ሰው እኮ ፈጣሪ እንደፈለገ የፈለገውን ነገር ማድረግ አይችልም ብለህ ነው አንተ? አይችልም። አላህ ሚስት ሳይኖረው የፈለገውን ማድረግ ይችላል። ልጅ ሊኖረው ይችላል። ያ እንጂ ዝገባል። ምክንያቱም ልጅ ሳይኖር ፕሊዝ ዶላ የፈለገውን ማድረግ ይችላል። ቆይ የፈለገው ማድረግ አይችልም። አላህ ሚስት ሳይኖረው ልጅ ሊኖረው አይችልም። ምንም ቢፈልግ እንኳን ሚስት ታስፈልገዋለች ልጅ እንዲኖረው። እሺ አሁን እንደዛም ካልክ እኮ እሱ ፈጣሪ ነው ታውቃለህ። ምንም እውቀት የለህም ሲጀመር ሰው ታወና። ስለዚህ አሁን ተስማማ ማለችኝ እኮ ባወቃት እውቀት ራሱ እኮ እየጠየቁ ነው። ስለዛች ቀን የሰማይ መላእክትም ቢሆን ጂሃድ እንኳን አመጣ እፍ እንዴት ነህ? ሰላም ነው አለ። መልካም። ይህን ክፍል አላህ በደመና ውስጥ ይመጣል ከመላእክቱ ጋር የሚለውን ትቀበለዋለህ? አልቀበለውም። ለምን? ምክንያቱም አላህ የትም ቦታ አለ። ኦኬ። ስለዚህ መምጣት አይነገርለትም በደመና ውስጥ መምጣት አይጠበቅበትም። እሱ የትም ቦታ አለው ይላል። ስለዚህ አላህ በደመና ውስጥ ይመጣል የሚሉት ምን ለማለት ፈልገው ነው? አላህ በደመና ውስጥ ይመጣል የሚሉትስ እንደፈለገ ነው መምጣት ይችላል፣ በደመና ውስጥ ሆኖ ነው የሚመጣው የሚሉት? አላህ በደመና የሚሆን በብርሃን የሚሆን 24 ሰዓት አይተኛም፣ አይጠጣም፣ ልጅ የለውም፣ አይወልድም፣ አይወለድም። የጠየቁህ ነው ምንድን ነው እሱ? በደመና ውስጥ ይመጣል የሚለውን እንዴት ነው መፈሰረው ይህን ክፍል? እሺ በደመና ውስጥ ይመጣል የሚለው 20 የቱ ጋር ነው ያለው? ሱረቱ በቀራ 210 20 ላይ ይኸው ለፊት ተከፍቷል። በደመና ውስጥ ይመጣል የሚለው ይኸው ፊት ለፊት ተከፍቷል። የዛሬው ደግሞ ምን አይነት ነው የምመጡብኝ? በኢየሱስ ስም እንዴ ልታሳብዱ ነው እንደ እናንተ ሰዎች። ፊት ለፊት ተከፍቷል እያልኩ ትጠይቀኛለህ። ተው እንጂ ለእኔ አታዝኑም እንዴ? ይደክመኛል እኮ እኔም ሰው ነኝ። አላህ በደመና ውስጥ ይመጣል የሚለው እንኳን ስለሱ እውቀት ብዙም የለኝም። አላህ በሁሉ ቦታ አለ ብለህ ነው የምታምነው? ሌላ ጥያቄ ጠይቀኝ። እፎይ አላህ የት ነው አለ ብለህ የምታምነው አንተ? አዎ እፎይ፣ አዎ ሁሉም ቦታ አለ ብዬ ነው የማምነው። ምክንያቱም ሁሉም ቦታ ባይሆን ኖሮ የትም ቦታ በተጨነቅን ሰዓት ፈጣሪን አንጠራማ። እኔ አሁን ለምሳሌ ሲጨንቀኝ በውስጤ አላህ ሆይ ድረስልኝ፣ ጭንቀቴን ገላግለኝ ብዬ እማጸናለሁ ወይ ደግሞ ዱዓ አደርጋለሁ።
ኦኬ ሽንት ቤት እሺ፣ ዱዓ ማድረግ ትችላለህ? ሽንት ቤት ውስጥ ይኖራል የሚደረግ አለ፣ የሚደረግ ዱዓ አለ። ወደ ሽንት ቤት ስትገባና ስትወጣ። እኔ ሽንት ቤት ውስጥ ነው ያልኩህ፣ ውጭና ውስጥ አይደለም። ውጭ ሳይሆን ውስጥ ሽንት ቤት ውስጥ ስትገባ ነው የሚደረገው። ስትገባ እኮ በር ላይ ነው የምታደርገው። ጫ አዎ፣ ሽንት ቤት ውስጥ እኮ ይኸውልህ፣ ሽንት ቤት ውስጥ ይኸውልህ፣ አሁን ወደ ሽንት ቤት ልገባ ነው አይደል? እሺ፣ ወደ ሽንት ቤት ልገባ ስል ፈጣሪ ሆይ ከጅን ሰይጣንና ከወንድ ጅን ሰይጣንና ከሴት ሰይጣን ጠብቀኝ ነው የሚባለው። እንዳይለክፍህ ማለት ነው። ከሴቷ ጅን ሰይጣንና ከወንዱ ሰይጣን ጠብቀኝ የምትለው ምን እንዳያደርጓቸው ነው ሽንት ቤት ውስጥ? ምክንያቱም ጅን ወይ ደግሞ ቆሻሻ ነገር ላይ የሚኖረው ጅን ነው። ጅን ከተለያየ አሲድ የተለያየ ነገር ሰውን የሚይዘው የሚያብዱ ሰዎች አሉ አይደል? እንደ አይተህ አታውቅም? ከአመድ ውስጥ እኮ ሽንት ቤት ውስጥ አሁን ሽንት ቤት እኮ አንዳንዴ ዘመናዊ ሽንት ቤት ከሆነ ጽድት ብሎ እኮ እንኳ ሽታ ሊኖረው ምን ሊኖር ፏ ያለ እኮ ከቤት ከመኖሪያ የሚያስነቅ ሽንት ቤቶች አሉ። ሰው እዛ ውስጥ ሽንት ቤት ሽንት ቤት ቆሻሻ ካልሆነ በስተቀር ከተማ ላይ የመጣው አራዳ ልጅ ከሆንክ ሽንት ቤት አይቆሽሽም። አንዳንድ መንገድ ላይ እንደውም ከሽንት ቤት ይልቅ ቆሻሻ ነው በየመንገዱ በየእንትኑ ዞር ዞር ስትል እኮ በየቱቦ ቆሻሻ ቢጣለው ምኑ ግማቱ ሽንታው ምናምን እዛ ነው እንደውም ያለው። ሽንት ቤቱ እኮ ያለ ነው በየእንትኑ ላይ ዝም ብለህ ሰው እዛ ስገባ ወንዱ ጅኒ እና ሴቷ ጅኒ ምን እንዳያደርጓቸው ነው ጸሎት ያስፈልገው? ያው እሱ ብዙ ጊዜ የሚታመነው ወይ ደግሞ ሃይማኖታችን የሚያስተምረን ወደ ሽንት ቤት ስትሄድ የመጀመሪያው የእስልምና ሃይማኖት የሚያስተምረው ንጽህና ነው አይደል? ንጽህና ማለት ደግሞ ከሁሉም ነገር በላይ ነው። አምስቱን ሰላት ስትሰግድ ለምሳሌ አምስቴ ነው አይደል የምትታጠበው? እሺ፣ የምትታጠበው ደግሞ የራሱ የሆነ ምክንያት አለ ሁሉም ማለት ነው። እና ደግሞ በየቦታው መኪና ውስጥ ስትገባ የራሱ ዱዓ አለ፣ ራስን ጠብቀኝ የምትለው በቃ እንዲጠብቅህ ነው እንጂ ሌላ ነገር አይደለም። ሌላ ነገር ታስበው ሳይሆን ሃይማኖቱ ያ ነገር ከዛ ነገር ከመጥፎ ነገር እንዲጠብቅህ ፈጣሪ እንዲጠብቅህ ነው እንጂ እዛ ውስጥ ዱዓ አድርገህ የምትገባው ለሌላ ነገር አይደለም።